ቀለበት ማድረግ አለብሽ ማለት አይሆንም ነው። እኔ ቀለበት ማድረግ አልችልም። 6 ወር የቀራት ከተባለ በኋላ በጣም ነው ፍቅር እየሰጠኝ ያለው። በቃ ወይ ለምን አትሆኝም? በቃ አጥላሽ ካላንቺ ማናለ እኔ በጣም እንደማፈቅር ታውቃለህ ቤካ። እኔ ካንተ ጋር መኖርን ጠልቼ አይደለም፣ ግን በቃ በጣም ነው የደከመኝ። በቃ አንተ የሆነ ነገር ባረክልኝ ቁጥር እኔ የሚሰማኝን ስሜት አታውቀውም። አንተ በኋላ የምትጎዳው አንተ ነህ ቤካ። እኔ በቃኝ፣ እኔ አልቻልኩም ስልሽ ከእኔ እንዴት እኔ እሺ ታገዝኩሽ አይደል እንዴ? ከዚህ በላይ ምንድን ማድረግ ያለብኝ ቤካ? እሺ እኔ ተቀየርሽ ወይ አንቺም ተቀየርሽ ወይ? በጣም ያሳዝናል። አንቺ እንደዚህ ከሆንሽ ማን ሰው ይታመናል? እኔ ቤካ ብታይ አልገባም። አንተ እኔ የሚሰማኝን ስሜት ቤካ በጣም አሞኛል። በጣም ቀን በቀን በቃ እየሞትኩኝ ነው ቤካ። እኔ ቀን እየጠበቅኩ ነው። እኔ አሁን ማሳስበው 6 ወር እንኳን መቆያ አይመስለኝም። እኔንም ታረዳኝ ቤካ። ምን ይዤ ተስፋ ይኑረኝ ቤካ? ነው ያለው አንድ ያጠገብ የለሽም። ብትኖሪ ማኖሮ ታክመሽ ትድኚ ነበር። መድኃኒትሽን በስርዓት ትወስጂ ነበር። ሰማሽኝ አይደል? በጣም ስልሽ በጣም ውስጤን ሰብረሽዋል። ኢቭን በጣም እየሰበርሽኝ ነው። ይሄ እየሰበርኩ አይደለም ቤካ ነው። ከዚህ በላይ ምን አለ ታዲያ? በቃ እኔ ቀለበቱ ማድረግ አልፈልግም በቃ እኮ ምንድነው ምክንያትሽ? ወርዲ በቃ አልፈልግም በቃ። አንቺ ግን አንድ ቀን እንኳን አንድ ስቴፕ ሄደሽልኝ አታውቂ። አንድ ስቴፕ በዚህ ሰዓት ሲጀመር አያስፈልግም እኮ ጭራሽ። ሊሆን መስሎኝ ብዙ ለፋው ተንገላታው አታላይ ለማንዳኛ ላስከፋው ምንም ልልሽ አልችልም። ምንድነው የምትይኝ? ሰላም ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ ብለን ዛሬ እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። ዛሬ በአዲስ ቪዲዮ የመጣሁበት አንድ ምክንያት አለኝ። ያው የወርዲ ቤተሰቦች እንዳለ ያው የእኛ ቤተሰቦች የተባላችሁ ሁላችሁ ያው እንደምንወዳችሁ ታውቃላችሁ። እንግዲህ ለእናንተ በሚል ያው ቶሎም ባይሆን የተወሰኑ ያሉትን ነገሮች ለማቅረብ እየሞከርን ነውና ያው ለእሷን ቤተሰብ እንደሆናችሁ ሁሉ ያው ሰፖርት አድርጉናላችሁ ተስፋ አደርጋለሁ። ብቻ ግን ዛሬ እንግዲህ በአዲስ ቪዲዮ የመጣሁላችሁ አንድ ነገር ተፈጥሮ ነበርና እሱን ደግሞ በቪዲዮ ላስቀምጥላችሁ አልቻልኩም ነበርና በዛ ምክንያት ትንሽ የተወሰኑ ጋፖች ተፈጥረው ነበረ ምናምን እነሱንም ያው ከብዙ ጊዜያቶችም በኋላ ከጋቦቹም በኋላ ምናምን ተመልሰን ያው ዛሬ ጋር ደርሰናል እና ብዙ ነገሮች ተፈጥረዋል፣ ብዙ ነገሮች አልፈዋል እና እነዛን ያው እናንተ ማየታችኋል። ብዙ ነገሮች ተፈጥረው ዛሬ እዚህ ላይ ደርሰናል። ኦልሞስት 6 ወር ነው የቀራት ምናምን ተብሎ ነበረ ምናምን እና እሱን ነገሮች ትንሽም ቢሆን ፊክስ ለማድረግ ሞክረናል። ያው በተቻለኝ አቅም ሁሉንም ነገር ለማስተካከል እየሞከርኩ ነው አሁንም ድረስ። ዛሬ በእርግጥ አንድ ትልቅ ነገር ነበር ያሰብኩትኝ የነበረው። ያው እንግዲህ እኔም በተቻለኝ አቅም እንደዚች በቃ ትንሽም ቢሆን ተዘጋጅቼ መጥቻለሁ። ያው በእርግጥ አስቸኳይ በጣም ስለሆነብኝም ነው። በዛ ላይም ደግሞ ያው ከእሷ ሞራልም አንጻር ምናምን እና እሷ ጋርም ይሄ ወሬ እንዳይደርስ ስለፈለኩኝም ስለሆነ እናም ከደረሰም በኋላምም እሷ ጋር ምንም አይነት ነገር እንዲቀር ስላልፈለኩኝ ይሄን ነገር እያደረግኩ ያለሁትና ብቻ ብዙ ነገር አልፈናል፣ ዛሬ ደርሰናልና እስቲ እናየዋለን ከፈጣሪ ጋር ዛሬ ለወርድዬ። እስቲ ዝም ብላችሁ ኮሜንት ላይ ገምቱልኝ፣ ትንሽ ደቂቃ ላጓጓችሁና ከስር ኮሜንት ላይ ጻፉልኝ ምን ሊሆን ይችላል የሚለውን ማለት ነው። እና እናንተም ትወዱታላችሁ ብዬ ተስፋ አድርጋለሁ። በቃ ከኔ ካለው ነገር አንጻር ምናምን ካሳለፍናቸው ነገሮች አንጻር ምናምን የሆነ ነገር ኤክስፔክት እንደምታደርጉ አይ ነው፣ ግን ያው ያ ነገር ደግሞ በሰፊው እንዲሆን ነበር የፈለግኩት። ያው ፈጣሪ ደግሞ አላለውም እና ቶሎ እሷ ጋር ሳይደርስ ያለው ነገር ምናምን እኔ ደግሞ ካሁኑ እዚሁ ላይ ዝግትል አድርገው ነው ሀሳቤና ዛሬ እንግዲህ ለዮርዲ ትልቅ ነገር ነው ብዬ ነው የማስበው እና እሷም በጣም ደስ ይላታል ብዬ አስባለሁ። አሁን ላይ
በጣም በቃ ምን ልበላችሁ ሊወርዲ ሲያንሳት ነው ይህምና ምን ያህል ደግሞ ወዳት ደግሞ ታውቃላችሁ እና ሁላችሁ ያው ይገባታል የምትሉትም አይገባትም የምትሉም ካላችሁ አላቅም። ያው እንደ ቤተሰቦቿ ይወሰናል። እናንተም እንደምትሰጡን አስተያየት ምናምን እና ሊወርድዬ ከዚህም በላይ ባደርግላት ደስ ይለኛል። እና ግን እስቲ ዛሬ ዋናውን ፖይንት ይዤላችሁ መጥቻለሁ። ዛሬ እጄ ጋር ምናምንም የሚታያችሁ ነገር የለም። እንዴት ነው ነገሩ? በጣም ይዤዋለሁ ከቅድም ጀምሮ እንዳያመልጠኝ እያልኩ ነበር። እና በዚህ እኔ በጣም እቃ ምጥል ሰው አይነት ሰው ነኝ እና በተለይ እንደዚህ ትንንሽ እቃዎች ምናምን ሲሆኑ ደግሞ ትንሽ ያው በእርግጥ አውቃችሁታል ትንንሽ እቃ ሲባል ዛሬ ሊወርድዬ የቃል ኪዳን ቀለበት ማለትም ፕሮሚስ ላረግላት አስቤያለሁና ይህንንም ደግሞ ያው እናንተም ያው ገምታችሁታል ብዬ ተስፋ አደርጋለሁ። ፕሮሚስ ቀለበት አላት ዛሬና ለእሷ ትንሽ አንሳል፣ ግን ፕሮግራም በምችለው አቅም አሁን ባለኝ እና ደግሞ እስቲ ትንሽም ሰዎች ለማማከር ምናምን ፈልጌ ነበርና ማንም ስላልነበረ ምናምን ነገር ነው እና ዛሬ ዝም ብዬ እስቲ እኔም ያው እሷም እንትን እንዳትልብኝ ስለፈለግኩ እንዳይደብራት ስለፈለግኩኝም ነው ምናምን እና እየተወሩ ያሉት ነገሮች ጥሩ ስላልሆኑ ከአሁኑ ፊክስ ለማድረግ ነው እንግዲህ እሷ እስክትመጣ ትንሽም ቢሆን ላዋራችሁና ያው እዚህ ጠርቻታለሁ። በእርግጥ ምንም የምታውቀው ነገር የለም። ያው ዝም ብለሽ ነይና የተወሰነ አየር ተቀብለ ምናምን ወደ ቤት እንገባለን ምናምን ብያታለሁ። እኔም ከስራ ነው ዝም ብዬ ተነስቼ የወጣሁትና ሰዎችን ላገኝ ነበር አጋጣሚ። ግን ይህን ነገር እንትን ስሰማ ወዲያው በቃ የፈጠነ ይህን ማድረግ እንዳለብኝ የተሰማኝና ይህን ነገሮችን እስቲ ዛሬ ደግሞ ትቀበልኛለች ወይስ አትቀበለኝም የሚለውን ደግሞ እስቲ ከእናንተ ጋር ምናየው ይሆናል። እስቲ ትምጣና እንግዲህ ያለውን ነገር ማሳያቸው ይሆናል። ሊወርድዬ እንግዲህ መታለች። እስቲ ዛሬ ምን እንደሚፈጠር ዛሬ የተለየ ፕሮግራም ወይ እናቴ እስቲ ዛሬ ምን አለ? ዛሬ እዚህ ይዤሽ የመጣሁት ምክንያት ያው አንደኛ አየር መቀየር አለብሽ፣ ሁለተኛ ቤት ነው እየዋልሽ ያለሽኝ ሰሞኑን በጣም አስቸግርሽኛል። ቤት ከዋልሽ ብዙ ነገር ታስቢያለሽ። መውጣት መቻል አለብሽ። በቃ አልዋልኩም እኮ የሰው ልጅ ነኝ ማሰቢያ አይቀርም። አይ አይደለም። አሁን ለምሳሌ አእምሮ ያዝ የሚያደርጉ ቦታዎች አሉ። አሁን ለምሳሌ በቃ እንዳታስቢ አይነት የሚያደርጉ አይነት ቦታዎች፣ መጫወቻ ቦታዎች አሉ፣ ፈን የምታረጊባቸው ቦታዎች ማለት ነው። በቃ ሄዳለሁ ከዚህ በኋላ ሁሌ ሀሳብ ሂሳብ ካንተ ሀሳብ ካን ችግር የለም ችግር የለም። ለእሱ እንኳን ችግር የለም። ምን ችግር አለ? ኧረ ኪዳል አካውንቴን ታውቀዋለህ እንዴ? 1000 ወይስ እነሱን ይላል? አይ እኔ በቂ ቅብርር እግዚአብሔር ቅብርር ምን ሆነሽ እንዴ? ምን ሆነሽ እንደዚህ የሚወዳችሁ አይደል? እየሰማችሁ በቃ ብዙ እንዳይወቅ በደንብ እያያችሁልኝ እነሱማ እያዩ ነው። ምን ይላሉ? ዛሬ እንግዲህ ፈን እንድታረጊ አንድ መጫወቻ አለ ባይዘው ይዛጋ ምትሽል ታጫውተኝ። ምን ምንድን ነው? ዥዋዥዌ ነው ታጫውተኝ። እሺ ኧረ የፈጠነ እሺ። ለማንኛውም እናየዋለን። እሱን ቼክ እናድርግና ደግሞ ትንሽ ዞር ማለት አለብሽ። አሁንም ከቤት ወጣሽ፣ በቃ ታክሲ ጣልሽ መጣሽ። አሁንም በቃ ዱክክ ብሎሻል። የተወሰነ ወቅት አድርጊያለሽ ምናምን። አዳዲስ አበባ ካለ ከዚሁ ነቀለን ይፈለን ቤት የሚተከል ምንና የምትነቅላ አበባ ነው ሰጠኝ ነበረ። ያው ግን እስቲ እንዳየሩ ሁኔታ ነበረ የሚያደርግልኝ አበባ አልወድም ብለሽኛል እኮ። እሱማ ድሮ ነው። ኦኬ እንዴ የሰው ልጅ እኮ ይቀየራል። አለን እኮ ተቀየረ። ይሁን እስቲ የሰው ልጅ ብዙ ነገር ያምረዋል። አዎ ያምረዋል። እናሳ ገባኝ። አሁን የሚስተካከሉ ነገሮች ካሉ እናስተካክላለን። ዛሬ ይዤ መምጣት ነበረብኝ።
ምን ሆነ? ቆመ። ኧረ ችግር የለ ተቀመጥ እለዋለሁ። ብቻ ግን አሁን እስቲ እዛች ሄደን ደግሞ እንሞክርና ነይ የምር ና ተከተለን። እንዴት ድረስ እናትሽ አንከር ዛሬ አንከራተትኩት። ስማ አብረን ነበርን። እሺ ይኸው። ኧረ በስመ አብ ወይኔ! እንዴት አንቺ መች በልተሽ ነው? አይ በዚህ በኩል ወይኔ ጉዴ! ወይኔ ጉዴ! እንዲህ በጣም እግዚአብሔር ስንት ኪሎ? ይኸው እዚህ ጋር ነው የምትቀመጪው? ይኸው በጣም ነው የምትከብጂው። መች ነው የሁሉ ኪሎ የጨመርሽው? ቀይ ከዚህ ጀምሮ እንደዚህ አትወርቂም እንዴ? እኔ ነኝ የሰሩት ጥንካሬ ሆነ። አንድ ስትመጪ ከዛ በዚህ ጋር ኧረ እንዲህ እንደዚህ ደግሞ ብንጋጭስ እኮ ስትወርጂ ነው ስትወርጂ ኧረ ተመታታን። እግዚአብሔር ይመታሻል። እሺ ቆይ አንዴ ልሳምሽ እና ከዛ ትቀጥያለሽ። እራስሽ እኮ ነው የሚለው ታዝያለሽ አንቺ እግዚአብሔር። እሺ ቆይ አንዴ ከዚህ ጀምሮ ኧረ ግን እኮ እኔ እኮ እውቀቱ አለኝ እኮ አንቺ አልገባሽም። ይጀዋሽ ግን ድሮ ስንት ጊዜ ከተውሽ ግን ጀዋሽ አይ ይሁን እስቲ ብቻ ግን በይ በቃ ኧረ አንዴ ብቻ አይ ይቅርብኝ። ደግሞ ተገንጥሎ እኔ አልጮትም። እግዚአብሔርን ያልጮትም። አንዴ ብቻ አትወደኝም እንዴ? ከሞደል ጋር ምን ያገናኛል? ኧረ ይገነጠላል። እግዚአብሔርን ይገነጠላል። እኔ ገፋለሁ። እሺ ዘር በይ። ወይኔ ጉዴ! ጅዋጅው አይ ኧረ ተገነጠለኝ ነገር ግን እግዚአብሔርን ይችላል። ኧረ አንቺ ፍቺ ለወርቅ ነው እንዴ? እዚህ ጋር ቁጭ ብዬ አብረን እዚህ ላይ ነይ ቁጭ ምን አባቱ ከሞትንም አንድ ላይ ወይኔ ጉዴ በቃ ቀልዳ አይበጠጥ እስቲ እግሬን ኧረ ግን ችሎታ እንዳለይሽ ኧረ እባክህ ኧረ አንቺ ገሎን ነበር። እሺ ኧረ ይሄና እባክህ እሺ ዋው አንቺ ግን ለሁለት ልክ ያስፈራል። እኔ እኮ አልወርቅም። እኔ እንደዚህ ነው የምወርቀው። ብቻ ግን አበደ። እኔ እንደዚህ ነው አንተ ላይ የምወርቀው። አሬ ይለ ነው የሚደላል። ያበደ ነው በጣም ባንድ ጅዋጅ ወይ እንደዚህ ንፍታታ ዛሬ ቀን ሙሉ እራት ምን ይሁንልሽ? እሱን እኮ ነው ብቻ ግን ደከመኝ። አዎ ከስራም ስለመጣሁ ትንሽ እሺ። እና ታዲያ ምን አልሽ?
በቃ እንዴ ብዙ መንዣዥ እኮ አይጠበቅብሽም። ይኸው በቃ እዚሁ ጋር ንፋስ የሚያንዣዥ ይሻል ነው። አይ እንደዛ ትከብጃለሽ እያልኩ ንፋስ ያንዣዥ ይሆኛል። አየሻ አሁን ኧረ እና ግን ትለያለህ መቼ ነው እንዴ? ምን አደረኩ? አይ ነው። እሺ አየህ አንተ የፈለገው ብትል አለኝ ነው። አይ ምንም ማድረግ አይቻልም። ይሄን አፉ በኛ አባቴ የፍቅር ጉዳይ ሆኖ ነው እንጂ ሌላ አይደለም። እና ዛሬ እንግዲህ እዚህ ግን ሁሌ ነው የምንመጣው። ሁሌ ይሄ ምን አለው እንደው ይሄ ምን አለው? ምንም የለውም። እሺ እንመለሳ እና አልጨረስሽም? አልበቃም። እሺ አሁን ቢረበኝ ነው መሰለኝ። እንደው ተመስገን ዛሬ ራበኛለች። ተመስገን ምግብ እንደማትበይ ምን የማውቀው አይ ዛሬ ቢረበኝ ነው። አዎ ከኔ ጋር ስትሆኝም ሊረብሽ ይገባል። ዛሬ እኮ ቀኑን ሙሉ አብረናል። ወይ እና ታዲያ እና ምን ይባላል አሁን? እሺ ባይዘው ይቺ ናት መድረካችን ዛሬ ፏ የምንልበት ቦታ እንዴት ነው? ወጣ እንበልል። ጠጋቢ ወደዚህ ጠጋቢ። ምክንያቱም ኧረ ምን አባቱ ዛሬ እንደዚህ ይባላል ትላለህ? ኧረ እንበላለን ጥግ ድረስ እና ያው እሱ ከፍሎ ይወጣል። ምንም ሀሳብ እንዳይገባችሁ ደግሞ ቤተሰቦች። ዛሬ እንግዲህ ኧረ ደከምሽኝ። ኧረ ወገብ ወይኔ እሱ መጫወት ነበረበት። ኧረ ሌላ ጊዜ ያመጣሃል። ለብቻ ቢያቢ ሌላ ጊዜ ይመጣል እሱ ለብቻው እንዳንቺ እሱም የራሱን ይዞ ነው እንጂ እንዲህ ያለ እሱ ራሱ ከፋ እና ምን ያርግታል። ብቻ ግን ተመልካቾች እንግዲህ ዛሬ በተለየ ጉዳይ ነው እዚህ ያመጣት ለመጫወት። አንድ ግን ምን እንደሆነ እስካሁን አልገባሽም አይደለ? ያመጣሁሽ ምክንያት እንዴ አየር ልትወስድ ያለ እንዴ? አዎ አየር ትንሽ ዞር እንትያለሽ ምናምን ሪላክስ ታደርጊያለሽ ብዬ አስባለሁ ዛሬ። አሁን ደግሞ ግን እስቲ እንደ ጻድቅ ነው እንደ ትልቅ ሰው ደግሞ ቁጭ ብለን እስቲ እናወራና ትንሽ አይመስልሽም? እንደ ትልቅ ደግሞ ትንሽ አውርተን ምናምን ሰላሟ ነኝ ባይዚ እሱ እንዳትረሱ። እንደ ትልቅ ሰው እስቲ ደግሞ ዛሬ አሁን ምን ልጠይቅሽ ነበር መሰልሽ? ምንድን ነው ጠይቀኝ። ምንድን ማሰልም አይቻልም እንዴ ይዘጋል። ይሁን እስቲ ደህና ነሽ? ዘፈን ነው እንዴ? ኧረ ምንም ተኛ አስሞዘልከኝ። እሺ አስችሎሽ ብቻ ግን አይ ዛሬ ልዝፈን። ኧረ እንዴ አንድ ግጥም አለኝ የፍቅርሽ ወላፈን እየገረፈኝ። ኧረ ወዴት ልሂድ መንገዱ ጠፋኝ። ይሄማ ከታክሲ ላይ ጥቅስ እያየሁት የመጣሁት ነው። ኧረ አይደለም እንዴ የመጣችሁ ይሁን በቃ ደግሞ ቦክስ ተላጠቁ። እግዚአብሔር ይሁን። እሺ አንተ ለምን ነው የምትናገረው? የራሴ ግጥማ አይደለም ታክሲ ከስር ቤክ ጸሐፊ ተብሎ ተጽፎ አንተና ነው ያኛው ቤክ። ኦኬ እሺ ይሁን። እኔ ምንም እኮ የምለው ነገር የለም። እና ዛሬ አሪፍ ቀን ነበር ነው? ደስ አለሽ? ደስ ብሎኛል። ብቻ ግን እስቲ ዛሬ ደግሞ በጣም እኮ ነው እያያችሁ ነው። በጣም ነው የምትወደኝ።
ሊሞቀው ነው ሞቀው። እንዴ በቃ እሺ ዛሬ ይሁን። በጣም ሳቅሳቅ ብለዋል። እሺ ኧረ ዛሬ የሌለ በቃ በጣም ነው ደስ ያለኝ ከምልሽ በላይ በቃ ዛሬ አውቃለሁ እኮ ሌሊት የወጣሁት አይኗን አይተሻል አይደለ? ለዛ እኮ ነው ታዲያ የናፈቀኝ። አይ ሌሊትም እየወጣሁ ነው የምናፍቀው። እንደዚህ ገና ከተለያየን እኮ ስንት ሰዓታችን ነው? የምር እንዴ ስንት 12 ሰዓት ወጣ እና አሁን ስንት ሰዓት ነው? 10 ሰዓት እና ቀን መች ደወልክ? ሜቢ ለ10 ሰዓታት ነው ያልተገናኘ ነው እና 10 ሰዓት ቀላል ነው? ቀላል አይደለም። እሺ ይሁን ብቻ ግን ፀሐይዋ ደግሞ የሌለ በቃ አሁን አሪፍ ላይ ነው። ትሞቂያታለሽ ብቻ ግን እስቲ አሁን ልጠይቅሽ የፈለግኩትኝ ምን ያህል ደስተኛ ነሽ አሁን ላይ የሚለውን ነገር ለቤተሰቦችሽም ለእኔም በደንብ በግልጽ ታስረጅልኛለሽ። ምክንያቱም ኮሜንት ላይም የተወሰኑ አስተያየቶችን እየሰማሁ ነበረና እቺ ልጅ ደስተኛ ናት ወይ ባንተ የሚል ጥያቄ መጣና እስቲ ዛሬ እሷን ልጠይቃት ብዬ ነው የመጣሁት። እንዴ ወይ እንግዲህ እሺ ይሁን። ጥያቄ ራሱ አለ እንዴ? የምን እንኮ ነው ጥያቄ ራሱ የለውም። በጣም እንደምወድ ታውቃለህ፣ ደግሞ ፍቅር ታውቃለህ፣ እንደማስብልህ፣ እንደምትናፍቀኝ ታውቃለህ። እና ይሄ ማለት ደግሞ እሱ እንዴት ነው በአንተ ደስተኛ ላልሆን የምችለው? እኔ እንጃ ብቻ አሁን ይህን ሰሞን የተፈጠሩት ጉዳዮች አሉ አይደለ? በዛ ምክንያት አንድ አለ፣ ሁለተኛ ደግሞ እነሱ ነገሮች ስላሉ አሁን ላይ ደግሞ ባለፈውም እንዳወራ ነው በሙሉ ተስፋ አይደለ አሁን ላይ ያለ 6 ወራችን እስክታልቅ ደስተኛ ነው የምንሆነው። እንደዛ ሳይሆን አሁን ባለን ደስታ ላይ በደንብ 6 ወር እኮ የተባለው እኮ ያን ያህል እኮ እንትን ኖሮት እኮ አይደለም። ሰርተሽኛል የሚቀጥልም ማለት ነው። 6 ወር የተባለው አሁን ካለሽበት አንጻር ስለታየ ነው እንጂ ሜቢ የሚስተካከልም ነገር ይኖረዋል ያለው አይደለም። እንደሰማሽው እኮ አይደለ የነገረሽ ምንድን ነው? እሺ እና እንደዛ ነው ያለኝ። እና ታዲያ የሚስተካከል ነገር ስላለ እሷ ብቻ ተስፋ ታድርግ። እሷ ተስፋ ካላት ምንም ነገር እንደሚስተካከል ነው የተናገረው። እንደሰማሽው ከሆነ አይደለ በዚህ ደስታሽ ለረብሽ አይደለም እናቴ የምር ግን በቃ የተወሰነውን ነገር ማወቅ መቻል ስላለብን አይመስልሽም? እሱማ ይመስለኛል። ብዙ ነገሮችን አልፈንም ስለመጣን ምናምን ያሉትን ነገሮች ስለምታይም ብዙ ነገሮችንም በቃ ታውቂዋለሽ ሁሉንም ነገር እና እነሱን ነገሮችን ስናይ ምናምን ደግሞ ያው አንቺም ባለሽበት ጠንከር ብለሽ አንቺ ጠንከር ካላልሽ ደግሞ እንደማይሆን ታውቂያለሽ አይደለ? ምክንያቱም በቃ አንቺም ስለምትፈልጊው እኔም ስለምፈልገው ያን ነገር በደንብ በቃ ተቋቁመሽ ማለፍ መቻልም አለብሽ። እስካሁን ድረስ ደግሞ በጣም ደስተኛ ነሽ ብዬ ነው የማስበው። ደርተሽኛል። ዛሬ ደግሞ ትልቅ ዋና ነገር አለ። እንግዲህ ፀሐይዋን ምናምን ነገር ትንሽ በርታ ብላለች። አሁን ላይ ግን ዋና ፖይንት አለኝና ግን መጨፈን አለብሽ። በዚህ ምንድን ነው በጣም ትልቅ ነገር ነው ማየት ያለብሽ ነገር ስላለ አሁን መጨፈን ይኖርብሻል ማለት ነው። አይመስልሽም? እሺ አይ እንደዛ ብሎ ነገር የለም። ዛሬ እዚች ጋር ልጅን እዚች ጋር ታመጭልኛለሽ። አይ ታለሽ ማቢቲ ነው ጌታን ይሄ ዝግ ማራም ነው ፀጉሬን ጨባረረ አልሰራውም። እሺ እኔ አስተካክለው አው ከፈለግሽ አሁን ፀጉር ቤት ትጀልሽ እንደዚህ በቃ በደንብ እስቲ ታፈነኝ ነው እንዴ? እሺ እንደዚህ እንደዚህ ቆም፣ እንደዚህ በደንብ ቆም። እሺ ቆም ያለው ቁጫን ነው። በቃ ቻው። ያትተጀል አይ አይደለም አይቻልም። ዛሬ እንግዲህ ብቻ ግን ዛሬ አሪፍ በቃ ምን ልበልሽና ብዙ ነገሮችን አሳልፈናል።
ብዙ ውጣ ውረዶችን ብዙ ተስፋዎች እንዳሉን ታውቂያለሽ። እና አሁን ላይ ደግሞ ዋና ነገር ነው ብዬ ነው የማስበው እንደኔ። እና እኔ ምንድነው ማቆቆኝ ብለጠን አይ እንደዛም አይሆንም፣ ግን በቃ ምን ያህል እንደማፈቅርሽ ታውቂያለሽ። በአንቺ ተስፋ እንዳለኝ ታውቂያለሽ አይደለ? ምን ያህል ደግሞ አንቺ ጋር ብዙ ጊዜዎችን ማሳለፍ እንደፈልግ ታውቂያለሽ። አንቺ ምን ያህል ልጆች እንዲኖሩኝ እንደምትፈልግ እሱን እንግዲህ እያየን እንጨምራለን ማለት 4 አይደል ነው እያየን ደግሞ እንጨምራለን። ያ ሁሉ ነገሮች አሉና ዛሬ ደግሞ እስቲ ለአንቺ ያንስሻል ብዬ አስባለሁ እና ወደ ገደሉ እንኳን አልገባም። ትንሽ ብቻ መያዝ አለብኝ ግዴታ ነው። ትንሽ መጓጓት መቻል አለብሽ እና ተመልካቾችም ያው አይታችኋል ብዙ ነገሮችን አልፈናል እና ያው በእናንተም ፊት ላደርግ የፈለኩትኝ ይሄን ነገር በቃ እንደ ቤተሰቦቿ ስለምታያችሁ ምናምን እና ከምንም በላይ ስለምታስቀድማችሁም ነው እና ብቻ ግን እስቲ አላቅም ብዙ ነገሮች እንዳሉ አውቃለሁ፣ ግን ለማለፍ እየሞከርን ነው እንደኛም ዮርዲም ትንሽ ቢያማትም ምን ቢላትም ምናምን ያው እንደ ሰውኛ መታመም ምናምን እንዳለው ሆኖ አይቻልም እና ለእናንተ ማሳወቅ ስላለብኝ ነው እና ይሄን ነገር ዮርዲዬ ለወደፊታችን እኔን አምንሽኝ እኔ ጋር ስለሆንሽ የኔ ፍቅረኛ ስለሆንሽ ዓለሜ ስለሆንሽ ፍቅሬ ማንነቴ እኔነቴ ስለሆንሽ ተርተሽኛል። በደንብ ገባሽ? አሁን የፍቅርን ዋጋ ያስላሳየሽኝ እናቴ በጣም ነው የምወድሽ። በጣም ከምልሽ በላይ ስልሽ ከማንም በላይ ያወቅሽኝ አንቺ ነሽ። ከማንም በላይ ተረዳሽኝ አንቺ ነሽ እና በቃ ምን እንደምልሽ አላውቅም። በእርግጥ ግን አሁን አራቀብሽም ድምጽ ስሜል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ እያይሽ እንኳን ልሄድ አይደል ግን አልደከመኝ እና ለቃላችን ለፍቅራችን ለሁሉ ነገር ስትይ ታገቢኛለሽ። ላንቺ ፕሮሚስ ዮርዲ ፕሊስ ቀለበትሽ ማድረግ አለብሽ ማለት አይሆንም ነው። እኔ ቀለበት ማድረግ አልችልም እኮ። ለምን? በቃ አይሆንም። እኔ አንተን ላገባ አልችልም። አይሆንም፣ አላደርገውም እኮ። በምን ምክንያት ነው? እኔ ላታገቢ የምትችይበት ምክንያት ምንድን ነው? ምክንያቱም ተስፋ አለን፣ ፍቅር አለን አይደለ? ታፈቅሪኛለሽ አይደለ? ትወጂኛለሽ አይደል? እሱ ከዚህ ጋር ምንም አያገናኝም። ዮርዲ እኔ ማድረግ የፈለኩት አንቺ ጋር መድረስ የሌለባቸው ነገሮች በሙሉ እንዲደርሱ ስለማልፈልግ ነው። በቃ ከዚህ ጋር ታውቂያለሽ፣ አንድ ነገር ልንገርሽ። ታውቂያለሽ፣ ማንኛውም ሴት ልጅ የወንድ ቤት ስትገባ ቢያንስ ፕሮሚስ ልታስር ይገባል። ይህንን ነገር ነው ለማድረግ የፈለኩት በእኔ በኩል። ተርተሽኛል? ምን ያህል እንደምወድሽ። እሺ አሁን እንሂድ ወይ? የት ነው የምትሄጂው ዮርዲ? አይሆንም እያልኩህ እኮ ነው። በቃ ይሄን ቀለበት ማድረግ አልችልም። ዮርዲ ምን እንደምልሽ አላውቅም። በጣም እየሰበርሽኝ ነው። ይሄ እየሰበርኩ አይደለም ቤት ነው። ከዚህ በላይ ምን አለ ታዲያ? በቃ እኔ ቀለበቱ ማድረግ አልፈልግም። በቃ እኮ ምንድነው ምክንያትሽ ዮርዲ? በቃ አልፈልግም። በቃ እንደዚሁ ሲጀመር ለዚህ እንዴት እንደዚህ ይሄን እንደዚህ ለምን አስፈለገ? ለምን ማድረግ ፈለግ?
እሺ ንገረኝ። ማድረግ የፈለኩትን ማስረድ ተስፋ እንደሌለኝ ስለምታውቅ በቃ ሌላ ምንም ምክንያት የለም። በቃ አይደለም ተስፋ እንደሌለሽ ስላወኩኝ አይደለም ነው አይደለም። እሺ እንደዛ ካልሆነ ከዚህ በፊት አይደለም በቃ ምክንያቱም ተስፋ እንዳለሽ ስለማቅ ነው ይሄን ነገር የማደርገው። በቃ ተረጂ። ተስፋ የተባለው 6 ወሩ ነው። ከዛም በላይ እንደምትቆይ እኮ ተነጋገርን አይደል? እስኪያልቅ ድረስ ደስተኛ አድርጌያት ቢያንስ ትሙት ነው። ዮርዲ ፕሊስ በቃ ብናትሽ ባልንጨቃጨቅ ደስ ይለኛል። ጭቅጭቅ አይደለም ቤካ፣ እውነታውን እኮ ነው እየነገርኩ ያለው። ምንድነው እውነታው? ምንድነው እውነታው? ዮርዲ በጣም እያበሳጨሽኝ ነው። እኔ እያበሳጨሁህ አይደለም ቤካ። እንዴ እሺ ለምንድን ነው ቀለበቱን ልታደርግልኝ ያሰብከው? በቃ ስለምፈልግሽ ስለምወድሽ የወደፊት ትዳሬ እንድትሆኚ ስለምፈልግ አለቀ። ዶክተሩ 6 ወር ነው የቀራት ሲልህ ነው ያሰብክልኝ? አይደለም ከዛም በፊት አስቤዋለሁ፣ ግን ነገሮች በቃ አልተመቻችልኝም። አለቀ። በምችለው አቅም ሁሉንም ነገር ለማስቀደም ሞክሬያለሁ። ቤካ በእናትህ በቃ ዝም በል በቃ። አይሆንም ሲጀመር። ለምንድን ነው የማይሆነው? በቃ አልፈልግም። ጭራሽ ይሄንን እያየሁ የባሰ ተስፋ እንዳጣ ፈጣሪን እንዳማረም እንደምትፈልገው ዮርዲ ማይሆን ነገር እያወራሽ ነው ፕሊስ። በቃ ማትወጂ ማትፈልጊኝ ከሆነ ችግር የለውም። ይሄ ምንም ከዛ ጋር ያገናኘው ምን እና ታዲያ ምንድነው ታዲያ ይሄ ምክንያቱ? ምክንያቱ ምን ሊሆን ይችላል? እሺ ቀለበት አደረኩኝ። እሺ ከዛስ ተስፋ የሌላት ሴት ምን ልታደርግ ነው? እኔ የፈለኩትን ዓላማ ምንድነው? የፈለኩትን መወሰን የምችለው እኔ ነኝ። ዓላማ ምንድነው? እኔ ለማናደድ ነው ወይስ ደግሞ እኔ ፈጣሪን እንዳማረ ነው? ቆይ ጭራሽ 6 ወር ነው የቀራት ከተባለ በኋላ በጣም ነው ፍቅር እየሰጠኝ ያለው። በቃ ወይ ለምን አትሆኝም? በቃ ከነዚህ መቼም አልተውሽም ዮርዲ፣ መቼም በቃ እኔ ደግሞ አልፈልግም ቀለበቱንም ማድረግ። አሁንም ደግሜ በምችለው አቅም በቃ በጣም ነው የምወድሽ ታውቂያለሽ አይደል? አስቤያለሁ በቃ አልሞላልኝም። እንደሌለኝ ታውቃለህ። እሺ 6 ወር ምን? እሺ ከ6 ወር በኋላስ ምን ከፈለግሽ አውልቂው። 6 ወር ሲበቃሽ አውልቂው ስትፈልጊ። እሺ የሙት ባል ነው የምባለው? ንገረኝ። የፈለገውን ይባል። እኔ እሱን አይደለም እያሰብኩ ያሉት። በቃ እሺ ምንድነው? በቃ ማንኛውም ሴት ወንድ ቤት እስከገባች መጠን ግዴታ ፕሮሚስ ማሰር አለባት። አይመለከተንም እኮ ስለሱ አይደል እንዴ? እስካሁን ለሰው ብለና እንዴ የምንኖረው ነው። ተቻልሻል። በቃ እባክሽ ምን በቃ ቢካ ሁሉ ጊዜ አንተ ያልከው ነው የሚሆነው። አዎ እኔ ያልኩት ብቻ አይደለም የሚሆነው። ለኔ ስሜት አትጨነቅልኝ እኮ ለስሜት ስል እኮ እኔን ሁሉ እያደረግኩ ያለሁት ዮርዲ፣ አልተረዳሽኝም። ነው እኔን አታደርግም ነበር ቤካ። በዚህ ሰዓት ሲጀመር አያስፈልግም እኮ ጭራሽ። ሊሆን መስሎኝ ብዙ ለፋው ተንገላታው፣ አታላይ ለማንዳኛ ላስከፋው ምንም ልልሽ አልችልም። ምንድነው የምትይኝ? እንዳትከተኝ ምንም ነገር እንዳታወሪ ከኔ ጋር እባክሽን። በቃ ከኔ ጋር እንዳታወሪ ዮርዲ፣ እንዳትከተኝ። ያው ቤቷ አለ አይደል? ብቻሽን መኖር ትቻለሽ። እኔ በቃኝ፣ እኔ አልቻልኩም ስልሽ ከእኔ እንዴት እኔ እሺ ታገዝኩሽ አይደል እንዴ? ከዚህ በላይ ምንድን ማድረግ ያለብኝ? ተቀየርሽ ወይ አንቺም ተቀየርሽ ወይ? በጣም ያሳዝናል። አንቺ እንደሆንሽ እንደዚህ ከሆንሽ ማን ሰው ይታመናል? ምንድነው ማውራሽ? እናያችሁ እዚህ ይታመናል። አቤት ዘንድሮ ዮርዲ፣ ማይሆን ነገር እንዳታስገኝ። የልቤን ነገስት አንቺን ቀይሮ በጣም እባክሽ በቃ ካጠገብ ሂጂልኝ። በቃ ሂጂልኝ። እኔ አልፈልግሽም። በቃ ሂጂልኝ። አልታከምም እንዴ? የኔን ተስፋ ለምን የምትገይው? እንዴ? ቤካሪ ተስፋን እየገደልኩትኝ አይደለም። እና ታዲያ ምን እያደረግሽ ነው? ከዚህ ውጪ ምን አለ? ይሄን ቀለበት እኮ ነው የጣልሽው። ፕሮሚሴን ነው የጣልሽው። ቃሌን ነው የጣልሽው። ፍቅሬን ነው የጣልሽው አይደለ? በቃ አታስፈልጊኝም። በቃ ሂጂ። የምትፈልጊውን ነገር ማድረግ ትቻለሽ። አለቀ። ቤካም ታረው ነገር እያሰብኩ ምንም እያሰብኩ አይደለም። በቃ በጣም ለመታገስ ሞክሬያለሁ። በጣም በቃ ፍቅሬ ነሽ። ስለማፈቅርሽ ነው እንደዚህ የምትሆኝብኝ ነው። ምን ማለት ነው? ምን አከለ? በቃ እኔ አልበቃሻለሁ። አሁን አላፈቅርሽም። በቃ መሄድ ትቻለሽ። መንገዱ ክፍት ነው። አላፈቅርሽም? አዎ በቃ አላፈቅርሽም። በቃ ሂጂ። መብትሽ ነው። የፈለግሽውን ነገር ማድረግ መብትሽ ነው። በቃ ከብናታ ትጃጃል ወደ ራስሽ ተመለስ። የምታወራው ነገር በቃ እንዴ ዮርዲ እባክሽ በቃ
አልፈቅርሽም ማለት ነው። ሂጂ ማለት ምን ማለት ነው? በቃ ለቂ አለከም ለምንድን ነው የምለቀው? ውርዲ እባክሽ በቃ ቤካ አትጃጃል። ይኸውልህ ሰው ሁሉ ነው በእናትሽ ልቀቂ። ለስንት ያሉት ፍቅር በጅምሩ ሲቀር እኔ መሄድ ወዳለብኝ እሄዳለሁ። እሺ ሰማሽኝ አይደል? ምን አማራጭ አለ? አዎ ከመቀበል እና ምን ላድርግሽ? እሺ ምን ላድርግሽ? ምን ልሁን? እሺ ምን ልሁን? ከዚህ በላይ ምን ልሁን? ለምን ማትረጂኝ? ተስፋዬን አሳጣሽኝ። በቃ ምንም አልፈልግም ከአንቺ አለቀ። እንዴ ምን ይዤ ተስፋ ይኑረኝ? ምን ይዤ ተስፋ ይኑረኝ? ቤካን ያለው አንድ ያጠገብ የለሽም። ብትኖሪ ማኖሮ ታክመሽ ትድኚ ነበር። መድኃኒትሽን በስነ ስርዓት ትወስጂ ነበር። ሰማሽኝ አይደል? በጣም ስልሽ በጣም ውስጤን ሰብረሽዋል። ኢቭን በቃ ውስጤ በእኔ ቦታ ሆነ አስበው። አንተ አላስበውም። 6 ወር ነው የቀረው። አላስበውም። በቃ ዝም በይ። አላስበውም። እንደ አንቺ ነገሮችን በሙሉ በግድብድብና በሆነ ነገር ካላደረኩኝ አታምኚኝም ማለት ነው? ቤካ ማይሆን ጸባይ እያመጣ ነው። ምን ሆነህ ነው? በቃ ምንም ማይሆን ጸባይ አይደለም። በቃ አለቀ። እንዴ ታከሚ አልታከምም። እሺ ፍቅር ልስጥሽ እምቢ። እንዴ ምን ልሁን እኔ ምንድነው? እሺ ምን እንደሆንልሽ ብቻ ነው የምፈልጊው። እኔ እኮ ግራ ገባኝ እኮ ምን ሆኖ ህይወት እኮ እየባዘንኩ እኮ ነው። በቃ በተቻለኝ አቅም አንቺ የምትድኝበትን ነገር በሙሉ እያመቻቸው ነው። ማናየኔ ተጋያለኔ ሰው አገኝ ብዬ ስላጣው መሆኔ አንቺ ግን አንድ ቀን እንኳን አንድ ስቴፕ ሄደሽልኝ አታውቂም። አንድ ስቴፕ ተርተሽኛል። አንድ ስቴፕ ብትሄጂልኝ ኖሮ ድነሽ ነበር እስካሁን። ሰማሽኝ አይደለ? ድነሽ ነበረ። ይሄን ፕሮሚስ ቀለበት ከምንም በላይ ፈልገዋለሁ። ከምንም በላይ ተርተሽኛል። አሁንም ልትረጂኝ አልቻልሽም። በቃ እመኚ። አላቆም ስለማላቆም እየነገርኩሽ ነው። አሁንም ድጋሚ እየነገርኩሽ ነው። ሰማሽኝ አይደለ? አንቺን ማግባት እፈልጋለሁ። የወደፊት ህይወቴ ትሆኝኛለሽ ብዬ ነው አይደል እንደ ይሄን ነገር ይዤ የመጣሁት። ጭራሽ ተስፋ የለኝም ብለሽ እኮ ተስፋዬን እየገደልሽው ነው። በጣም እኔ ከምልሽ በላይ በጣም እየታገስኩ ነው። በቃ በጣም እየታገስኩ ነው። እኔ አልቻልኩሽም። በቃ ዮርጂ በቃ የምትፈልጊኝ ከሆነ አብረን እንሂድ። ነገሮችን መጋፈጥ ካለብን እንጋፈጥ። በቃ እኔ የምትወጂኝና የምታፈቅሪኝ ከሆነ እኮ ነገሮችን መጋፈጥ እኮ ትችያለሽ እኮ። ነገሮችን መጋፈጥ ትችያለሽ። አሁንም ማንነኝ? ቆይ ካንተ ውጪ ቤካ በቃ ማንም ከሌለሽ እኔን ነው ልታምኚ የሚገባው። እኔን ነው ልትወጂኝ የሚገባው። እኔን ነው አይደል ልትከተይ የሚገባው። ቤካ ቆይ ይሄ ሁሉ ነገር የምትለኝ በቃ እኔ ቀለበቱን ስላላደረኩልህ ብቻ ነው? እሱ ብቻ አይደለም። በየቀኑ የምትሰጪኝ ሪዝኖች ምንድን ናቸው? ተስፋ የለኝም። እሺ ተስፋ የለኝም። ምንድነው ተስፋ የሌለሽ? የለኝማ በቃ እንዴ ስላለሽ ምክንያቱም ነገ የሚያሳድርሽ ፈጣሪ እንዳለ ስለምታቂ እኔ ስለማቅ ሰማሽኝ አይደለ? እመቤቴ ማርያም ስላለች ሰማሽኝ አይደለ? ነገ የማድርበት ምክንያቴ እሷ ስላለች ነው። ነገ 6 ወር ሞላ አይደለ? ትሞቻለሽ ማለት አይደለም። በቃ ተስፋ አለሽ አሁንም። እሺ በቃ ተረጋጋ ቤካ በእናትህ። ዮርዲ እኔ እንጃ ምን እንደምልሽ አላቅም። ሰርተሽኛል። ምንም አልረጋጋም። በቃ ተይኝ። አልረጋጋም። ለምን የምረጋጋው? እባክሽን ስለምን ልረጋጋ? ምን ብለሽ ልረጋጋ? እሺ ቆይ ምን እንዳደርግ ነው የምትፈልገው ቤካ? ለምን ተረጋግተሽ? እሺ በቃ ቁጭ በል። እሺ በቃ ተረጋጋ። በቃ የምታደርጊው ልንገርሽ። ሰማሽኝ አይደለ? የምታደርጊው ቀለበቴን ትቀበኛለሽ፣ ከዛ አንቺ ሄደሽ ቤትሽ ትኖሪያለሽ፣ እኔ እወጣልሻለሁ። ይሄን አምፈልግ። ምን ማለት ነው? በቃ ምን ማለት ነው ይሄ? ምን ማለት እንደሆነማ አንቺም ታውቂዋለሽ። ቤካ በእውነት ነው ዮርዲ፣ አንቺም ታውቂዋለሽ። አትጩ ቤካ አትጩ። ሰው ሁሉ እኛን ነው የሚያየን። አትጩ። ማንም ማየት ይችላል። ቆይ ለምን አትረጋጋም እንዴ? የምትሆነውን ነገር እስኪ ለራስህ ዞር ብለህ ተመልከት ራስህን። እንዴ ምንድነው የምረጋጋው? ምን ማለት ነው? በቃ እስከ ዛሬ ያመኩትን ነገር ነው ያወጣሁት። አለቀ በቃ።
እስከ ዛሬ እኔ ጋር የነበረውን ነገር ነው እያወጣው እየነገርኩሽ አለሁት። እኔ በጣም እንደማፈቅር ታውቃለህ ቤካ። እኔ ካንተ ጋር መኖርን ጠልቼ አይደለም፣ ግን በቃ በጣም ነው የደከመኝ። በቃ አንተ የሆነ ነገር ባረክልኝ ቁጥር እኔ የሚሰማኝን ስሜት አታውቀውም። አንተ በኋላ የምትጎዳው አንተ ነህ ቤካ። እኔ ለራሴ አስቤ አይደለም፣ ለአንተ ስል ነው ይሄን ሁሉ ነገር እያደረግኩኝ ያለሁት። እኔ ቤካ ብታይ አልገባም። አንተ እኔ የሚሰማኝን ስሜት ቤካ በጣም አሞኛል። በጣም ቀን በቀን በቃ እየሞትኩኝ ነው ቤካ። ቀን እየጠበቅኩ ነው። እኔ አሁን ማሳስበው 6 ወር እንኳን መቆያ አይመስለኝም። እኔንም ተረዳኝ ቤካ። የምን እኔ እራሱ በጣም ሊዘለችኝ እንደዛ እኮ አስቤ አይደለም ዮርዲ። ትረጅኝ አልቻልሽም እኮ አንቺ። እሺ በቃ ተነሽ በቃ እሺ ቀና በል በቃ። እኔ እኮ ከማንም በላይ እኮ አንተን ነው የማውቀው። አንተን እኮ ነው የምወድህ ታውቃለህ። ይሄንን ቆይ እኔ በደለኝ። እንዴት እንደዚህ ትጮህብኛለህ? እኔ ለራሴ ብዬ አይደለም ለራስህ ብዬ ነው። እሺ ይቅርታ በቃ ይቅርታሽ። እኔ እንድትጎዳብኝ ስለማልፈልግ ብቻ ነው። በቃ ረጋ በቃ እሺ እኔ ምን ላድርግ? በቃ እኮ ያለኝን በሙሉ እኮ አማራጭ እኮ ተጠቀምኩኝ አይደለ? ቢያንስ ይሄን እንኳን ተረድተሽ እኮ የሆነ ነገር ማድረግ ትችላለሽ። ተረድተሽኛል? ምንም እኮ ምን የሚጎል ነገር አለው? ምን የሚጎል ነገር አለ እናቴ? ምን እኔ እኮ አንተ እንዳትጎዳ ብዬ ነው። እኔ በምንም አልጎዳም እናቴ። ምንም የሚጎዳኝ ነገር አለ? ምንም የሚጎዳኝ ነገር አለ? 6 ወር ተባለ አይደለ? በቃ 6 ወር እንጠብቃለን። የፈጣሪ ነገር አናውቅም። ምን እንደሚያመጣ ምንም የምናውቀው ነገር የለም። ምንድነው ለምን እንወስናለን? ምክንያቱም እስካሁን የቆየሽበትን ነገር ራሱ እኮ ያኔ ተነግሮሻል አይደል እንዴ? አመት እንደማትቆይ ተነገረሽ። ግን አንቺ ከአመት በላይ ቆይተሻል አይደል እንዴ? እና ታዲያ ዛሬ 6 ወር ስለተባለ ብቻ 6 ወር ሙሉ እኔ ዮርዲ ይሄ ነገር ሊዋጥልኝ አልቻለም። በቃ አሁን ተስፋ ሊኖርሽ ይገባል። ተስፋ ከሌለሽ አሁን ባለፈውም እንደዚህ ነው እየተጨቃጨቀኝ ነበረው። ተስፋ ሊኖርሽ ነው የሚገባው። ስለ ጮክ ስለተናደድኩ አይደለም። በቃ ይሄን ነገር እንድትረጂኝ ስለፈለኩ ብቻ ነው። ለመታከም መንቢ ያልሽኝ። እሺ ምን ላድርግ ነው? ምን ተስፋ አለኝ? እሺ የሆነ ነገር ተስፋ ስትሰጪኝ ከሆነ እኔ ወደፊት ላይፍ እኮ ማስበው አይደል እንዴ? ዮርዲ ታውቂያለሽ ይሄንን አይደል? እና ታዲያ ለምን ነገሮችን ታከብጂብኛለሽ? እኔ እያከበድኩብህ አይደል ነው? እያከበድሽብኝ ነው። ምክንያቱም እኔ የምልሽን ነገሮች ካላደረግሽ እኮ ነገሮች በጣም እየከበዱ ነው የሚመጡት። ምክንያቱም እኔ ከአንቺ በላይ ስለ አንቺ በደንብ አውቃለሁ ብዬ ነው የማስበው ዮርዲ። ተርተሽኛል? ከአንቺ በላይ ስለ አንቺ በደንብ አውቃለሁ። ልትረጂኝ ነው የሚገባው። በቃ ፕሊስ፣ ሰማሽኝ አይደለ? በቃ እንትን ማለት አይጠበቅብሽም። ከዚህ በላይ እንትን ማለት አይጠበቅብሽም። በቃ በተቻለኝ አቅም ሁሉንም ነገር ለማስተካከል እየሞከርኩ ነው። አለቀ። ረጋ በይ በቃ ረጋ በይ። እሺ ቀለበት አይደረግም ነው ዛሬ? እሺ እንደ ቅድሙ እንበረከካለሁ። ይሄው አይቀርም፣ በተአምር አይቀርም፣ በተአምር አይቀርም። ይወድ ከምንም በላይ የምፈልገው ነገር ስለሆነ ታፈቅሪኛለሽ አይደል? ትወጂኛለሽ አይደል? የወደፊት ህይወትሽ ነኝ አይደል? በቃ ይሄን ማድረግ ስለምፈልግ ብቻ ነው። በቃ ተረጂ። ይሄንን ካልተረዳሽ ምን ልትረጂኝ ትችያለሽ ከዚህ በላይ? እሺ ማመን አቃተኝ የህልሜን ንግሥት የኔ አረክና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግሥት
የኔ አረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ዮርዲ እሺ ይበቃ ከዚህ በላይ አልቻልኩም ስላልቻልኩኝ ነው ጮክኩሽ እሺ ልትረጂ ብቻ የሚገባው ይሄን ነገር ብቻ ስላልቻልኩኝ በቃ ማን አለ እንደኔ እድሌ ቀናው ማን ያጣለው ብለሽ ምኞት ፍጥኑ የሰመረለት እና በጣም ይቅርታ ዛሬ አለፋን ስለሽ በቃ ዮርዲ እናቴ በቃ ተረጂ እሺ የምችለው አቅም ሁሉንም ነገር ለማስተካከል እየሞከርኩ ነው በጣም እንደምወድሽ ደግሞ አትርሺ በጣም እንደማፈቅርሽ አትርሺ በቃ ካረሳሽው አይደለ ሶ ካረሳሽው ደግሞ ነገሮችን ልታቀይል የሚገባ ተግባባ ነው እንሄዳለን ሌላ የቀረ ጨዋታ ነው የለም ግን ሌላ ጊዜ መቆጣት እንዳለብኝ ነው እየተሰማኝ ያለውና በቁጣ የሚሆን ነገር እንደሌለ አይደል ዛሬ ምን አለ ይልከኝ አፉ በይ እናቴ ብቻ ግን ብቻ ሊንዳ ኧረ እኔ በጣም ተሽኮርም እኮ እኔ አልቻልኩም እሺ ብቻ ግን ያው ሁሉ ነገር አልፏል ተስፋዬን ፍቅሬን አግኝቻለሁ ብዬ አስባለሁ አሁን ላይ እና በደንብ በቃ ለማስተካከል ጥሪ ያለው በተቻለኝ አቅም ግን ከዛሬ ወዲህ መቆጣት እንዳለብኝ እየተሰማኝ ያለው የእውነት አይ ስልሽ በቃ ልትረጂ የሚገባው በእንደዚህ አይነት መንገድ ሳይሆን ዮርዲ በቃ ከነገርኩሽ አንዴ በቃ ምክንያቱም እነዛን ነገሮች ሳላገናዘባቸው ቀርቼ አይደለም ተረተሽኛል ሳላስባቸው ቀርቼ አይደለም ሁሉንም ነገሮች ከግምት ውስጥ በማስገባት ነው ሁሉንም ነገር ልወስን የምችለው ይሄን ነገር ደግሞ እንድታቂልኝ እፈልጋለሁ በቃ ይሄን አወቅሽ ተረዳሽ ማለት ብዙ ነገሮች ይቀላሉ ብዙ ነገሮች ይስተካከላሉ ብዙ ነገሮች ከነበሩበት ወደ አልነበረበት የመጣው ሁሉ ወደ ነበረበት ይመለሳል ተረተሽኛል ሶ ሁሉንም ነገሮች መስተካከል ይችላሉ የወደፊት ደስታችን አለ ልጆቻችን አሉ ብዙ ነገር አለ ብዙ ነገር አሁን ላይ መሆን የማይችሉ ሆነው ግን ወደፊት ሊሆኑ የሚችሉ ተርተሽኛል ይሄንን ብቻ ገብታለች እንግዲህ ከስር ኮሜንት ላይ ያስቀምጡላት ስለሽ ዮርዲ ቀደም እንዳልኩሽ ነው ማንኛውም ሴት በቃ የሚባለውን ነገር ስለምናቅ ተርተሽኛል ማንኛውም ሴት ያለ ፕሮሚስ ያለ ቀለበት ያለ ትዳር አንድ ወንድ ቤት ልትገባ ትችል በባህላችን አይፈቅድም ስለማይፈቅድ ሶ አንቺ እኔ ለማድረግ ያለኝ አማራጭን በሙሉ ተጠቅሜያለሁ አይደል አንቺም ወደኔ መተሻል አንቺ ወደኔ እስከመጣሽ መጠን ደግሞ ምንም አይነት ነገር ሊደርስብሽ አይገባም አንተኛ ለምን ይደርስብኝ ሶ በቃ እሱን ነው ያልኩሽ ያለሁት ምንም አይነት ነገር ጫፍሽን ማንንም ነው ምንሽ ተረዳሽኛል ማንንም እንደሰማችሁ ብቻ ነገሮችን በቃ አስተካክላችኋለሁ ወደፊትም ለሚመጡት ነገሮች በሙሉ ከጎንሽ ነኝ ዮርዲ እናቴ እሺ ምንም አይነት ነገር ሊፈጠር ይችላል በቃ ምንም አይነት ነገር ከሚባለው በላይ ሊሆን ይችላል ብቻ ከምንም እና ከማንም በላይ እንደምወድሽ ታውቂያለሽ ዮርዲ እና ማንንም በቃ ጫፍሽ ሊነካሽ አይችልም ካጠገብሽ ሊደርስ አይችልም ኢቭን እሱን ነው ያልኩሽ ያለው ተርሰሽኛል አሁን ከዚህ በኋላ ቢያንስ እጮኛ ፍቅረኛ እንዳለሽ ነው ማሰብ መቻል ያለብሽ ሰውም ሊያስበው የሚገባው ይሄንን ስለፈለኩ ብቻ እናቴ ምንም ተስፋ ላይኖር ይችላል ግን በተስፋ ውስጥ ፈጣሪ እንዳለ አትርሽ
ፀሐይዋ እሺ እንሄዳለን። አቃጥለዋለሁ። አዎ ግን እንሄዳለን፣ ችግር የለም። ግን እንድትረጅልኝ ስለፈለኩኝ። እሺ እናቴ፣ በጣም ነው የምወድሽ። በጣም ነው የሚወደኝ እናቴ። ከምንም በላይ እና በጣም ቴንኪው። ግን እና ተመልካቾች የተቻለ ለማድረግ ሞክረናል። እንግዲህ ዛሬ ያው በስንት ክርክርና ጭቅጭቅም ቢሆን እሺ ብትለኝም ያው ሆኗል፣ ተስተካክሏል ማለት ይቻላል። እና ተመስገን ባለው ነገር ላይ ብዙ ነገሮችን አልፈን ዛሬ ደርሰናልና ተመስገን። ወደፊትም ያለውን ነገር ፈጣሪ ያውቃልና ብቻ ዛሬ በጣም ደስ ብሎኛል። ፈጣሪ የልብን ያህል ፈጣሪ የልብን ያህል እንደ ሰው አይደለምና ይሄን ሁሉ ነገር ለማስተካከል ሞክሬያለሁ እና ከፈጣሪ ጋር ብቻ ግን እንደ ፈጣሪ ያለውን ነገር አይተህ እንግዲህ ያው ሁላችሁም ባላችሁበት ጸሎት እንድታደርጉልኝ ስል እጠይቃለሁ።